የአርሰናሉ አሰልጣኝ ሚኬል አርቴታና አርሰናል ተጫዋች ክርስቲያን ኖርጋርድ ከዛሬው የሳውዛምፕተን 2-1 ሽንፈት በኋላ አስተያየቶቻቸውን መስጠት ችለዋል። በአስተያየታቸው በሚሰጡበት ወቅት ምን ተጠይቁ፣ ምን ላይ ሰጡ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንድታደርጉን ስንል እንጠይቃችኋለን። በመጀመሪያ ደረጃነት የምናገኘው የክርስቲያን ኖርጋርድ አስተያየት ነው። ስለ ጨዋታው ሁኔታ ተጠይቆ ነበር። አንዳንድ ጊዜ ጨዋታው ትንሽ የተዝረከረከ ወይም ካኦቲክስ ነበር። በተለይ ከመከላከል ወደ ማጥቃት በሚያደርጉት ሽግግር በጣም ፈጣን ነበሩ። እኛ ደግሞ ያንን በአግባቡ መቆጣጠር አልቻልንም ነበር። በዚህ ምክንያት ተሸንፈናል የሚለን አስተያየት መስጠት ችሎ እጅግ በጣም በካውንተር አታክ የሚሄዱ ለመከላከል እጅግ በጣም አስቸጋሪዎች፣ በተለይም የሚኬል አርቴታው ቡድን ጭራሽ ያልቻላቸው ቡድኖች ነበሩ ማለት እንችላለን። በመጀመሪያው አጋማሽ፣ በሁለተኛው አጋማሽ ሞር ትንሽ እነሱ ኳስን ይዘው ሲያጠቁን ነበር። በመጀመሪያው አጋማሽ ደግሞ እኛ ኳስ ይዘን ሲያጠቁን ነበረ በካውንተር አታክ። በዛ ምክንያት እንደተቸገሩ ኖርጋርድ የገለጸው። ስለተቆጠረባቸው ግብ ተጠይቆ ነበር። በሁለተኛው አጋማሽ በተለይም እኩል ካደረግን በኋላ ጥሩ መነሳሳት ነበረን። ነገር ግን ከግብ ጠባቂ ኳስ በጣም ሞኝ የሆነ ግብ አስተናገድን። ይህ በፍጹም ሊፈቀድ ወይም ተቀባይነት ሊኖረው የማይገባ ስህተት ነው ብሏል። እውነቱን ነው። እንግዲህ ከጎል ኪክ የመጣ ግብ ነው የተቆጠረብን። እጅግ በጣም ያሳዝናል። እኛ አዛስተን ከዛ ሲቆጠረብን በጣም ያሳዝናል። የመጀመሪያውም ጨዋታ እዛ በጣም አሪፍ ነገር ማድረግ የምንችለውን ኳስ እንግዲህ ተሳስተን የመጀመሪያው ግብ ተቆጠረብን። እንደገና ደግሞ እዚህ ስተን ኳስ ከጎል ኪክ እንግዲህ ከበረኛ የተነሳ ኳስ ተቆጠረብን። እጅግ በጣም ያሳዝናል። ስለ ቀጣዩ ዝግጅት ተጠይቆ ነበር ክርስቲያን ኖርጋርድ። በውጤቱ በጣም ተበሳጭተናል፣ ነገር ግን ማክሰኞ ሌላ ትልቅ ጨዋታ ይጠብቀናል። ማንነታችንን የምናሳይበት ጊዜ አሁን ነው የሚል አስተያየት መስጠት ችሏል። እንግዲህ ከባለፈው የማንቸስተር ሲቲ ጨዋታም በኋላ በርካቶች የቀድሞ የአርሰናል ተጫዋቾች እንዲሁም የአሁን የአርሰናል ተጫዋቾችም ከጨዋታው በኋላ አስተያየቶቻቸውን የሰጡ እንዲሁም ደግሞ ሚኬል አርቴታም ጨምሮ የተናገሩት ነገር ምንድን ነው? ከዚህ በኋላ በጣም አሪፉን አርሰናል ትመለከታላችሁ፣ በጣም ዝግጁ ነን፣ ራሳችንን እናሳያለን ምናምን ብለው ነበር። ተጫዋቾችም ከጉዳቱ ተጎድተውብኛል ብለው በፌክ ወደ ቡድናቸው ጠርተው ነበር። ነገር ግን በዛሬው ዕለት በሻምፒዮንሺፕ ክለብ ተሸንፈዋል። እንግዲህ አሁን ላይ በአስተያየቶች ሲሆን በተግባር ነው የምናየው። በተግባር እንድታሳዩ ነው የምንፈልገው። ምንም አይነት ሰበብ እንደሌለ ተጠይቆ ነበር። ምን ሰበብ ታቀርባለህ ተብሎ ተጠይቆ ነበር። በዛሬው ሽንፈት ለዛሬው ምሽት ምንም አይነት ሰበብ ማቅረብ አይቻልም። ውጤቱ ከተጫዋቾች ጉዳት ወይም ካለመኖር ጋር ምንም ግንኙነት የለውም። ሜዳው ላይ የነበረው ቡድን በከፍተኛ ደረጃ መወዳደር የሚችል በጣም ጥሩ ቡድን ነበር። ራሳችንን ማነቃቃት አለብን። አሁንም የምንወዳደርባቸው 2 ትልልቅ ውድድሮች ቀርተውናል። ለዛም ዝግጁ መሆን አለብን የሚልን አስተያየት መስጠት ችሏል። በርካታ የአርሰናል ደጋፊን ደግሞ እጅግ በጣም ቅሬታ ውስጥ ከታቸዋል። በተለይ የዛሬውን ጨዋታ መሸነፋቸው ያው እስቲ ጨዋታ እንዳለ ሆኖ ካራቦ ካፕ ነው ችግር የለውም ብለን አልፈን ነበር። ነገር ግን የዛሬውን ጨዋታ መሸነፋችን እጅግ በጣም ያው በሻምፒዮንሺፕ ክለብ ያው ደግሞ ማሸነፍ የምንችለውን ጨዋታ በታክቲክ ተበልጠን እንደዚህ መሆናችን እጅግ በጣም ያሳዝናል። ጥርጣሬ ውስጥ ከቷል። አብዛኞቹ የአርሰናል ደጋፊ ጓደኞች በመጠየቃቸው ሰዓት ላይ እጅግ በጣም ጥርጣሬ ውስጥ ከቶናል። የፕሪሚየር ሊጉ ዋንጫም ጉዳይ የሚልና አስተያየት መስጠት ችለው ወይም ደግሞ ነግረውኛል። እጅግ በጣም ያሳዝናል። እኔ በግሌ ፕሪሚየር ሊጉን እንደምናሸነፍ እርግጠኛ ነኝ። በዚህ ግን የምንቀጥል ከሆነ እንጃ ብቻ ፈጣሪ ይሆናል። እንግዲህ እኛ ሙሉ ለሙሉ ከቡድናችን ጎን መቆማችንን እንቀጥላለን። ሌላኛው አስተያየቱን መስጠት የቻለው ደግሞ አሰልጣኝ ሚኬል አርቴታ ነው። ከጨዋታው በኋላ እንግዲህ በርካቶች ጥያቄ እያነሱበት የሚገኘው አሰልጣኝ ነው። እንግዲህ ሚኬል አርቴታ በተለይም በቅያሬ ረገድ እንዲሁም ደግሞ በቋሚ አሰላለፍም ረገድ በታክቲክ ረገድ እጅግ በጣም ጥያቄ ውስጥ እየገባ የሚገኝ አሰልጣኝ ነው። ሚኬል አርቴታ ከማንቸስተር ሲቲ ጋር እንዴት ይወዳደራል? ከፔፕ ጋርዲዮላ ጋር በታክቲክ የማይገናኝ አሰልጣኝ ነው። አንደኛ ነገር ሰዎች የሚሉት ነው፣ የግል ሀሳብ አይደለም። ሰዎች ያሉትን ነገር ነው በተለያዩ ትዊተር ገጾች እንዲሁም ደግሞ የቀድሞ ተጫዋቾች እየገለጹ ያሉት። ተጫዋቾችን ማስፈረም አይችልም። ከእንደገና ደግሞ ተጫዋቾቹን በሚገባ መጠቀም አይችልም። ስኳድ ዴፕዝ አለው መጠቀም አይችልም። ከእንደገና ደግሞ አሰላለፉም ጥሩ አይደለም። ያጨዋወት ዘይቤ ታክቲኩ ጥሩ አይደለም። ከእንደገና ቀያሪም አያውቅም እያሉ በጣም በርካቶች እየወቀሱት ይገኛል። ስለዚህ ጉዳይ ምን ትላለህ? ስለ ወቀሳ ምን ትላለህ ተብሎ ጠይቆ ነበር።
ሁልጊዜም አርሰናል እጅግ በጣም ተቃዋሚዎች የሚበዙበት ቡድን ነው። በተለይ እኔ ላይ ደግሞ ይበረታሉ። ነገር ግን ለጠላት ጆሮዬን አልሰጥም። አሁን ላይ ሙሉ ለሙሉ ትኩረቴ ወደፊትና ወደፊት ነው የሚልን አስተያየት መስጠት ችሏል። እኛም እንድታዳምጥ አንፈልግም፣ ነገር ግን ትችቶችን ልትሰማ ይገባል። የምታረጋቸውን ስህተቶች ልታርም ይገባል ባይነን። ሽንፈቱ በሌሎች ውድድሮች ላይ ተጽዕኖ እንዳያሳድር ምን ታደርጋለህ ተብሎ ጠይቆ ነበር። ሁል ጊዜ ስታሸነፍ ካለህበት በላይ እንደሆንክ እንዲሰማ እንደሚያደርግ ሁሉ አሁንም በምንሳተፈባቸው ውድድሮች ሁሉ የተረጋጋው አቋም ሊኖረን ይገባል። ስለዚህም ሽንፈቶቻችንን መማሪያ ነው እንጂ አዘቅዝቀን ሌሎች ጨዋታዎችን እንዲጎዱብን አናደርግም የሚልን አስተያየት መስጠት ችሏል። እኛም ያንን ነው የምንፈልገው። ካራባኦ ካፕ፣ ኤፍኤ ካፕ፣ ቻምፒዮንስ ሊግ አሁን ላይ አንፈልግም። ፕሪሚየር ሊጉን ብቻ አምጣለን ሚካኤል አርቴታ። ከዛም በኋላ ሌላ ተጨማሪ ጥያቄ አንጠይቅም። በቃ የሚቀጥለው ውድድር ዓመት ነው የምንጠይቅም ከጠየቅን። ስለዚህም አሁን ላይ ፕሪሚየር ሊጉን አምጣለን። እሱን ብቻ ነው የምንፈልገው። አሁን ላይ ያሳየነውን አቋም በፕሪሚየር ሊግ እባክህ እንዳደግመው፣ በቻምፒዮንስ ሊጉም እባክህ እንዳደግመው። ምክንያቱም አስከፊ ተሸናፊ መሆን አንፈልግም። የጥቁር ነገር መጻፍ አንፈልግም በታሪካችን ላይ። ስለዚህም እባክህ በቻምፒዮንስ ሊጉም በፕሪሚየር ሊጉም እንደዚህ አይነት አጫወት ቋሚ ማስተላለፍ ቅያሪ የአጫወት ስታይልም እንደዚህ እንዳትደግም እባክህ ማለት እንወዳለን። ስለ ቀጣዩ ዝግጅት ጠይቆ ነበር። ያለንን ጊዜ በተሻለ መንገድ መጠቀም ይኖርብናል። ያንን ደግሞ ለማድረግ የተቻለን ሁሉ እናደርጋለን እያለ ይገኛል። በቀጣይ እንግዲህ አርሰናል ከስፖርቲንግ ጋር የሚጫወት ይሆናል። እንግዲህ ለዛ ጨዋታ ከአሁኑ ሰዓት ጀምሮ ዝግጅታችንን ጀምረናል የሚልን አስተያየት መስጠት ችሏል። ስለ ቀጣዩ እርምጃው ጠይቆ ነበር። በጉዳት ምክንያት በሌሉ ወይም ጉዳት ይዘው በሚጫወቱ ተጫዋቾች ላይ ማሳበብ አልፈልግም። ወደ ፖርቹጋል በሙሉ ዝግጁነት እና በአዲስ መንፈስ መሄድ አለብን። ቀጣዩ እርምጃችን ያ ነው የሚልን አስተያየት መስጠት ተችሏል። እኛም የምንፈልገው ያ ነው። ሚካኤል አርቴታ አስተያየት ትሰራለህ፣ እኛን ትቻለን እንጂ እጅግ በጣም ነው የምንወድ፣ እጅግ በጣም ቡድኑን ማገዝ እንፈልጋለን በተቻለን አቅም። ነገር ግን እንድታስከፋንም አንፈልግም። ስለዚህ ከጎን በአዲስ መንፈስ በአዲስ የጨዋታ ስታይል በፖርቹጋል እንገናኝ እያለ ይገኛል። እስቲ በቀጣይ ምን ታሳየናለህ? አብረን የምንመለከት ይሆናል። ስለ ሳውዛምፕተን ምን ትላለህ ተብሎ ጠይቆ ነበር ሚኬል አርቴታ። እንኳን ደስ አላችሁ እላችኋለሁ። ወሳኝ በሆኑት ሰዓታት ከኛ በበለጠ ውጤታማ ነበሩ የሚልን አስተያየት መስጠት ችሏል። ሙሉ ለሙሉ በልጠው ነበር። እኔ በግሌ በተለይም የሁሉ ሚሊዮን ፓውንዶች በክረምቱ የዝውውር መስኮት ያፈሰስንባቸው ተጫዋቾች እነሱ 100,000 አካባቢ ነው ያወጡ። ሚሊዮኖች ጥቂት ሚሊዮኖች ነው ያወጡት። እኛ በርካታ ሚሊዮን ፓውንዶችን አውጥተን ነበር። እንደገና ደግሞ በፕሪሚየር ሊግ አንደኝነት ደረጃ የለም። በቻምፒዮንስ ሊጉን በአንደኝነት የጨረሰ ካራባኦ ካፕ ፍጻሜ ደረስን። እዚህ ቼልሲን አሸንፈን የደረስ ነው። ካራባኦ ካፑን ቼልሲን አሸንፈን በርካታ ቲሞችን ጥለን ከማንቸስተር ሲቲ ጋር ተገናኝተን ነበር። ከእንደገና በኤፍኤ ካፑን በርካታ ቲሞችን አሸንፈን ነበር። እንደነ ዊጋን አትሌቲክስ የመሳሰሉ ክለቦችን አሸንፈን መተን ትልቅ ቡድን መሆናችንን አስመስክርም በፕሪሚየር ሊጉም በሻምፒዮንስ ሊጉም። ነገር ግን በዚህ ጨዋታ መሸነፋችን እጅግ በጣም ያሳዝናል። ሳውዛምፕተን ሊደነቁ ይገባቸዋል። በዛም ልክ ደግሞ የአርሰናል ቲምም ሊወቀስ ይገባል ብዬ አስባለሁ። እዚህ እናንተ ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ ያሳውቁኝ። ተጋጣሚዎች ስለሚዘረዝሩት ጥቃት ምን ትላለህ ተብሎ ጠይቆ ነበር። የተለያዩ አይነት ተቃራኒዎች እንዴት መጋፈጥ እንደምንችል አሳይተናል። ብዙ ጨዋታዎችንም አሸንፈናል። አሁንም ለተጋጣሚዎች የሚሆን አይነት አጫወትም በየጨዋታው ይዘን እንመጣለን የሚልና አስተያየት መስጠት ችሏል። የሚሳካ አይነት ለተጋጣሚ ቡድን መጫወት ብቻ ሳይሆን መፎካከር ብቻ ሳይሆን የሚሳካ ውጤትን የሚያመጣ አይነት የአጫወት ስታይል ይዘና ባይነኝ። እጅግ በጣም እኔ እየተናደርኩ ነው ይህን ፕሮግራም የማቀርበው። በዛ ላይ ደግሞ ተስፋም አለኝ። እንጃ ብቻ ሁለት ልቦኛለሁ። ለተጫዋቾች ስለሚሰጠው ምላሽ ምን ትላለህ ተብሎ ይጠይቁ ነበር። ለተጫዋቾች ግልጽነት መስጠትና በምናደርገው ነገር ላይ እምነት እንዲኖራቸው ማድረግ ያስፈልጋል። አመለካከታችንን እና የጨዋታው ደረጃችንን በከፍተኛ ሁኔታ ማስቀጠል አለብን። ተጫዋቾቹ እጅግ በጣም ሊደነቁ ይገባሉ እያለ ይገኛል። እኛም እናደንቃቸዋለን፣ እኛም እንወዳቸዋለን። ነገር ግን በሚገባ ልትጠቀማቸው ይገባል የሚልንም አስተያየት መስጠት እንወዳለን። ስለ ጨዋታው ጠይቁ ነበር። ወደ ዌምብሌ ለመድረስ የነበረንን እድል ማጣታችን በጣም አዝኛለሁ። ብዙ የግብ እድሎች ፈጥረን ነበር፣ ነገር ግን በአግባቡ አልተጠቀምንባቸውም የሚል አስተያየት መስጠት ችሏል።
እኔ በግሌ ግን ከአንድ የቻምፒዮንሺፕ ቡድን ጋር እየተጫወትክ በቂ የሆነ እድልን ፈጥረናል ብዬ አላስብም። በተለይም ደግሞ እድሎችን እየፈጠረ የነበረው ማርቲን ኦዴጋርድን ለምን ቀየረ አስወጣህም ማለት ትፈልጋለሁ። እንግዲህ ይህን ጥያቄዎች የምትመልስ ከሆነ እውነትም ይህንን ጨዋታ ማሸነፍ ትፈልግ ነበር፣ ይህንን ጨዋታ ታሸንፍ ነበር። ነገር ግን በተጫዋቾች ምክንያት ተሸነፍክ ማለት እችላለሁ። እድል ስላልተጠቀምን ሳይሆን ማርቲን ኦዴጋርድ መውጣቱ ነው ይህን ጨዋታ እንድንሸነፍ ያደረገኝ ብዬ አስባለሁ። የእናንተን ሀሳብ አስተያየት ታሳውቁኝ። ከእንደገና ደግሞ ሁለተኛው አጋማሽ እንደተጀመረ ነበር ቅያሬዎችን ማድረግ የነበረብህ። ከእንደገና ካይ ሃቨርትዝ ማስወጣት ነበረብህ። ብቻ በኮሜንት ላይ ያላችሁን ሀሳብ አስተያየት አሳውቁኝ። ስለ ስህተቶች መበራከት ምን ትላለህ ተብሎ ይጠይቆ ነበር። ስህተቶች የእግር ኳስ አካል ናቸው። በሚያሳዝን ሁኔታ እኛ በሰራናቸው ስህተቶች ተቀጥተናል እያለ ይገኛል። በሚገባ እኛ አትበል፣ በቃ ደጋፊዎች ተቀጥተዋል በለም በቃ። ምክንያቱም እኛንን እያረር የምንገኘው፣ እኛንን እያዘን የምንገኘው፣ እኛንን መልሰንም እናንተን ለማየት ዋጋ የምንከፍለው። እኛ ብዙ ነገራችንን አጥተናል። አሁን ደግሞ ጤናችንን ሊያሳጣን ነው መሰለኝ አርሰናል። እንግዲህ የዘንድሮ የውድድር ዘመን ፕሪሚየር ሊጉን ብቻ አምጣና ካሰን በቃ። ሚኬል አርቴታ እሱን ብቻ ነው የምንፈልገው። ካለበለዚያ ግን እኔ እንጃ። እኔ በጣም ጤናዬ ገና ካሁኑ እየተቃወሰ ነው። እስቲ እንግዲህ አብረን የምንመለከተው ይሆናል። ስለ ጋብርኤል ማጋሌሽ ጉዳት ተጠይቆ ነበር። ገና ምንም አናውቅም፣ የሆነ ነገር ተሰምቶታል። አንድ ተጫዋች ተቀይሮ መውጣት ሲፈልግ ያጥሩ ምልክት አይደለም። ስለዚህም ጉዳት ያለበት ይመስላል። ነገር ግን የጉዳት መጠኑን አሁን ላይ ኤግዛክትሊ መናገር አንችልም። ነገር ግን ተጨማሪ ምርመራ ያደርጋል። እናም ደግሞ ጥሩ ስሜት አልተሰማውም የሚልን አስተያየት መስጠት ይችላል። አንዳንድ ታማኝ የተባሉ መረጃ ምንጮች ደግሞ የማይነር ራይት ኒ ኢሹ የቀኝ ጉልበቱ ላይ ጉዳት ትንሽ ጉዳት እንዳስተናገደና ከ1 ሳምንት እስከ 2 ሳምንት የሚያህል ጊዜ ከሜዳ እንደሚርቅ ነው እየተዘገበ የሚገኙ። ቀላሉን ያርግልን ነው ምንለው። በተለይ በምንሸነፍበት ጨዋታ ይሄንን ተጫዋች ሪስክ አድርገን ተጫወተን በዛ ላይ መሸነፋችን እጅግ በጣም ያሳዝናል። እንግዲህ ምን እንደምን አላውቅም። እጅግ በጣም ያሳዝናል። እጅግ በጣም ተቃጥያለሁ። እጅግ በጣም ከስያለሁ በዚህ ጨዋታ ላይ። ተጫዋቾችን መውቀስ አልፈልግም። አሰልጣኙ ጥፋተኛ ነው አውቃለሁ። ነገር ግን በቀጣዮቹ ጨዋታዎች እንደሚክሱን፣ በቀጣዩ የፕሪሚየር ሊግ ጨዋታዎች፣ በቀጣዩ የፕሪሚየር ሊግ ዋንጫ እንደሚክሰን ግን እርግጠኛ ነኝ። እንግዲህ ሚኬል አርቴታ እንደማተሳፈረን እናምናለን። ለዛሬ ያዘላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ